የሚጀምረው ከሰጪው ማንነት ነው። ሕይወት የሚጀምረው በክርስቶስ ኢየሱስ የሚገኝ የነፍስ ነፃነት ነው። ኢየሱስ ነፃ ካላወጣ የሰይጣን ባሪያ ነህ። ምክንያቱም ዘላለም ሕይወትን ሰርተህ ላታመጣው የማይችል ማንነት አለ። ብራዘር በሞት ነው ያለኸው። ኢየሱስ ግን የሰውን ዘር ነጭ በለኝ ጥቁር በለኝ የተማረ ያልተማረ ወንድ በለኝ ሴት በለኝ ለማንም ሰው ኢየሱስ ያስፈልጋል። ኢየሱስን አለመቀበል መዳረሻው የዘላለም ሞትና ጥፋት ነው። ብራዘር ዛሬ በሥጋ እያለህ የማትቀልድበት እውነት ቢኖር በክርስቶስ ኢየሱስ የሚገኝ ዘላለም ሕይወት እግዚአብሔር በልጁ የሰውን ዘር ሁሉ ለሕይወት ይጣራል። ይህን መግፋት ማለት ዘላለም ላይ መፍረድ ነው። ደግሞም ወዶ ዘማች የሲኦል አርበኛ ነህ። ብራዘር እሳት ባህር ላንተ አልተሰራም። እግዚአብሔር የመዳኛ ምክንያት፣ እግዚአብሔር ከሞት የማምለጫ ምክንያት ክርስቶስ ኢየሱስ ነው ይልሃል። አበሻ ወገኔ ወንጌል የሚሰበክ አንተ ሀገር ላይ ብቻ አይደለም። ነጭ በለኝ ጥቁር በለኝ አውሮፓዊ፣ አፍሪካዊ፣ አሜሪካዊ ኤኒዋን ኢየሱስ ያስፈልገዋል። ለዛም ነው ሉቃስ ወንጌል ምዕራፍ 2 ላይ ስለ ምስራቹ ሲነግረን ለሕዝቡ ሁሉ የሚሆን መድኃኒት ዘላለም ሕይወት ምክንያት የሚሆን እግዚአብሔር ልጅ ኢየሱስ ካለመኖር ወደ መኖር ያልመጣ ሰማያትን ለቆ ስለ አንተ ኃጢአት ወደ ምድር የመጣ ወዘር እህቴ ሌላ ዳኝ የለም። ውሳኔ አንተ ይሆናል። ውሳኔ አንቺ ይሆናል። እግዚአብሔር እውቀት ጎሎት አይደለም መዳን በልጁ ያለው። ኢየሱስ እየተሰቀለ የሞተ የሚያድን ወንጀለኛ ስለሆነ አልተሰቀለም። ስለ አንተ ኃጢአት ግን መስዋዕት ሆነልህ። የሞተ የሚያድን ሞቶ ያልቀረ በአብ ቀኝ ያለ በክብር የሚመጣ ብራዘር የጅምላ ጉዞ የለም። ኢየሱስ በወንጌል ልብህን በር ያንኳኳል። ዘላለም ሕይወት በጥሪት አትገዛውም። ዘላለም ሕይወት በዚህ ዓለም እውቀት አትገዛውም። ዘላለም ሕይወትን የጠሩ ሰው ቤተሰብ ስለሆንክ አትገዛውም። ሁሉም ኃጢአት ሰርቷል። እግዚአብሔር ክብር ጎሎታል። ክርስቶስ ኢየሱስ በሆነው ቤዛነት ግን እንዲያው በጸጋው ይጸድቃሉ አለ መጽሐፉ። እግዚአብሔር የእውቀት ማነስ ኖሮት አይደለም በማመን መዳን ያለ አንተ ኢየሱስ ያንተን ዕዳ ስለከፈለ ነው። ይህን መዝጋት ማለት ይህን እንደ ተራ ነገር ማየት ማለት በላይ ላይ ግን የዘላለም እሳት እየጠራ ነው። ብራዘር ኢየሱስ አሁን በግርግም የለም። በዚህ ዘመን ላቂ ላይ በዘላለም ሕይወት አትቀልድ። ኢየሱስ በመስቀል የለም የለም የለም። አንድ ሕፃን ልጅ በግርግም የተኛ ጠብቅ። እሱ የዛሬ 2000 ዓመት የተከናወነ ጉዳይ ነው። በመስቀል ላይ ተንጠልጥሎ የቀረ የለም። እሱም ከብዙ ዓመት በፊት የተከናወነ ጉዳይ ነው። ይሄ እውነት በእግዚአብሔር ዘንድ፣ በአንተ ልብ ግን እግዚአብሔር እምነት ይፈልጋል። ኢየሱስ የልብህን በር ያንኳኳል። በዚህ ጠፊ ዓለም ዘላለምህን አትጣ። ምድርም ሰማይም በታላቅ ትኩሳት በርን ያደርጋሉ አለ ጴጥሮስ ሲናገር። 70 ዓመት ይዘህ እንደ ቀምቀማት ነገ ወደ አፈር ሊመልሶ ያለ ኢየሱስ የት እየሄድክ ነው? ብራዘር ያለ ኢየሱስ የት እየሄድሽ ነው? ኢየሱስ ክብር ነው። ለበሾች ቢገባ ክብር ነው። ቤትሽ ቢገባ ክብር ነው። ከሰይጣን እስራት ነፃ የሚያወጣ የዓለም መንግስታት አይደለም። ሳይኮሎጂስት አይደለም። ሳይካትሪስት አይደለም። እሱ ሰዋዊ ነው። ጉዳዩ መንፈሳዊ ስለሆነ ከመንፈስ ዓለም ሰማያትን ለቆ የመጣ እግዚአብሔር ልጅ ኢየሱስ ግን እንደዚህ አለ፣ ወደ እኔ ኑ